በፀይም ደርባባ ቀለሙ ሀጫ በመሰሉ ጥርሶቹ በተናፋቂ አንደበቱ ደስታና ፈገግታ በማይለየው ፊቱ ለመላው ኢትዮጵያዊ በሳቅ ምንጭነቱ የሚዘከረው አርቲስት ነጻነት ሲታወስ እነሆ ዛሬ የብዙዎችን የሳቅ ድባብ ወደ ሳቅ ተቀይሯል። ኤፍቢአይ፣ ባለቀለም ህልሞችና ያንቺው ሌባን ጨምሮ በሌሎች አስቂኝ ፊልሞቹ እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት ተለይቷል። ነጻነት ተወዳጅ ለሆነውና ለኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ አዘጋጅና አቅራቢ ነበር። ተወዳዳሪዎቹን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበር። ፈጣኑ ነጻነት የባህልና ስፖርት ሚኒስትር ዴኤታው፣ የቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት ከ1990ዎቹ አንስተው ነበር። ያኔ 20 ዓመት ቢሆነው ነው። የ80ዎቹን መጨረሻና የ90ዎቹ መጀመሪያ አካባቢ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበር ያስታውሳሉ። ጭራ አካባቢ ሳምሶን ታደሰና ሰለሞን ቦጋለ፣ መርካቶ አካባቢ ደግሞ ቴዎድሮስ ካሳሁንና አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠራው መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክበባትም ብዙ ነበሩ። ከነዚህ ወጣቶች ውስጥም በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት ወርቅነህ እንደነበር ያስታውሳሉ። በ1993 ዓ.ም እሳቸው የዩኒቨርሲቲ አስተማሪ ሳሉ ነጻነት ማክስ ሚዲያ ኢንተርፕራይዝ በሚባል ክበብ ቲያትር ሲሰለጥን አግኝተውታል። ነጻነትን የሚገልጹት ፈጣን አእምሮ ያለው ብለው ነው። ይህ ፍጥረት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነበር። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ድንገት የፈጠራ ኮሜዲ ከሚሰሩ ባለሙያዎች መካከል ነጥረው ከሚወጡት ፈጣን አእምሮ ያላቸው ናቸው። ነጻነት ወርቅነህ ለረጅም ጊዜ ከሚታወቁትና አብሮት ከሰሩት መካከል አንዱ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው የተፈጥሮ ትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበር የሚያውቀው ሁሉ የሚመሰክርለት ነው። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታማ ለቡድን ስራ የተመቸ ስኬታማ ባለሙያ ነው ትላለች። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተረስቶ ትልቅ ስምና ማንነትን የተከለ ታታሪ ሙያተኛ ነው ስትል የነጻነት ወርቅነህን ስኬት ምን ያህል በፍጥነት የመጣ እንደሆነ ትናገራለች። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይም ማስተላለፍ የሚፈልጉትን መልእክት ማድረስን ይጠይቃል። በዚህ ነጻነት የተካነ ሙያተኛ ነበር። ነጻነት መድረክ ሲመራ፣ ፊልም ወይም ቲያትር ሲተውን ችሎታው ጎልቶ ይታያል። ብዙዎች ስንመለከተው ደስ ይለናል በማለት አስቂነቱ ብቻ ሳይሆን የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባ ባለሙያው ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን አንደበት አብሮ ከተገናኘ፣ የቋንቋ ችሎታ አብሮ ከተቀናጀ፣ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው። ነጻነትን የሚገልጹት ሐሳቦች የማያልቅበት፣ ቃላት የሚታዘዙለት፣ ለአእምሮ በፍጥነት ሁሉም የሚገዙለት ነው ይሉታል። በተለይ ደግሞ ነጻነት ስታንዳርድ ኮሜዲና ቲያትርን የማዋሃድ ቅርጽ እንዳመጣ ይናገራሉ። መድረክን መግዛት የሚችል ተመልካች ፊት ወጥቶ አሸንፎ የፈለገውን አሳክቶ የሚወርድ ሰው ነበር ሲሉም ያሞካሹታል። ነጻነት መድረክን በመያዝና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣ እንዲሁም በስታንዳርድ ኮሜዲ ያመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያን እንዳፈራ ረዳት ፕሮፌሰሩ ያክለዋል። ሰው ካለፈ እንደሚባለው ሳይሆን እውነቱን ነው የምንናገረው። በጣም ሰው አክባሪ ነው፣ ትሁት ነው። መድረክ ላይ የሚጠቅመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅ ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደ እርሱ የሚያቀርብ እንደሆነ ይመሰክራሉ። ሰፈር ውስጥም ሰፊ መድረክ ላይም አንድ ሰውን ቢያገኝ እሺ ሰው ቢኖርም ትሁት ነው። ለልጆቻችን አጎታቸው አይነት ሆኖ በቴሌቪዥን የምናየው ሰው ነው። በኢትዮጵያውያን የጋራ ስነልቦና በጋራ ሐሳቤ ውስጥ ቦታ ያለው ሰው ነው ሲሉም አክለዋል። ፈጣሪ የሰጠውን ዕድሜ በአግባቡ እንድትጠቀምበት ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰርቶ የሄደ ሰው ነው። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነው ፍሬሽማን ቲያትር ረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያ የነበረም ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን
በተለያዩ ዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር የሚመልስ ተወዳጅ ስራ ሆኗል ስትል አዘጋጇ መዓዛ ያላትን አድናቆት ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉ ነገሮች መካከል ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ የነጻነት ህልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነው። ይህ ደግሞ ካለፈው የተፈጥሮ ፈጣን አሳቢነት ላይ የተሟላ ስብዕናና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረው አድርጎታል። ለስራውም የማይነጥፍ ግብዓት እንዲኖረው አግዞታል። በወጣትነት ወደ ጥበብ የተነሳው ነጻነት አዲስ አበባ ዑራኤል አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ ዕድሜው ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን አቅራቢና አዘጋጅ ነጻነት በኢትዮጵያ የፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚና አለው። የሁለተኛ ደረጃ ተማሪ ሳለ የራሱን ቲያትር በመጻፍና የሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። ኢቢኤስ ቴሌቪዥንም በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ድንገተኛ ሕመም ማለፉን ገልጾ የተሰማውን ሐዘን ገልጿል። ጠቅላይ ሚኒስትር አብይ አህመድም በህልፈቱ የተሰማውን ሐዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 ዓ.ም የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ በማለት በማህበራዊ ሚዲያ ትስስር ገጻቸው መልእክት አስተላልፈዋል። ጠቅላይ ሚኒስትሩን ጨምሮ ነጻነት መራውና እሳቸው የታደሙበትን የአዲስ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናት እመኛለሁ ብለዋል። ነጻነት ዜና እረፍትን መስማት ተከትሎ የተለያዩ ማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹ እንዲሁም አድናቂዎቹ ከምስሉ ጋር የሐዘን መግለጫዎችን እያጋሩ ነው። ነጻነት ባለትዳርና የ3 ልጆች አባት ነው። እስከ ጥር 7 2018 ዓ.ም ድረስ የተለያዩ ስራዎችን ሲያከናውን መቆየቱን ባልደረቦቹ የተናገሩ ሲሆን ነገር ግን አርብ ጠዋት ድንገት ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ጓደኞቹ ተናግረዋል። የነጻነት ወርቅነህ የቀብር ስነ ስርዓት ቤተሰቦቹና የሙያ ባልደረቦቹ እንዲሁም አድናቂዎቹ በተገኙበት በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል።